ሮዛ ቅዱስን በመፈለግ በወጣችበት ማይም በራሷ መንገድ ቅዱሴን እየፈለገች ተገናኙ። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የቻናላችን ቤተሰቦች እንዴት አደራችሁ? እንዴት ዋላችሁ? ሁላችሁም ሰላም ብያለሁ። ዛሬ ይዤላችሁ የመጣሁት ሮዛ ድራማን ክፍል 27 ነው። እነሆ እንድትከታተሉ ይጋበዝኳችሁ። ለዚህ ቻናሉ አዲስ ከሆናችሁ ሰብስክራይብ አድርጉ፣ ነባሮች ላይክ፣ ሼር እያደረጋችሁ እንድታበረታቱ በአክብሮት ጠይቃለሁ ማለት ነው። ናታን ለሰላምዬ የገዛላትን ቀሚስ እጅግና ብትወደውም ብታምረውም ነገር ግን እንደ ሕፃን ልጅ ስጦታ እየገዛ የሚሸነግላ ልጅ እንዳልሆነ ተንግዲህ ወዳ ስላደጉና እንዲሁም ማግባት እንዳለባቸው ማግባት እንደሚኖርባቸው ግልጽ አድርጋ ትነግረዋለች። ሰላምዬም እንዲህ ብላ ስትቆጣም ናታን ምን ላድርግ እማዬ እኮ ናት ፍቃዷን እየጠበቅኩ ነው ስትልም እኔ ማዝነው እስከ ዛሬ በአንተ ተስፋ እድሜን ሁሉ ስላባከንክብኝ ነው። ናታን ምንድን ነው አላማ እስኪ ልጠይቅ ስትለውም እሱ እኔ አንቺን ማግባትና ታንቺ ጋር መኖር የዘወትር ምኞቴ ነው፣ ነገር ግን እማዬ ፍቃዷን እንድሰጠኝ እየጠበቅኩ ነው በማለት መልስ ይሰጣታል። እሱ ማን እናትህ ማመችም ነገር ይሄን የማያደርጉት ነው። እናትህ ከክብራቸው ጋር ወይም ማይን እንድታገባ ነው የሚጠብቁት። እኔን ብስትላቸው እሺ አይሉህም። ለዛም እኔ አንተ በምትገዛልኝ አሻንጉሊቶችና ትንንሽ ስጦታዎች እየተታለልኩ እድሜን ተንግዶዳ እንድጨርሰው አልፈልግም። ናታን እጄን ልቀቀኝ ብላ እጇን አስነጥቃው ወደ ክፍሏ ትገባለች። ልብሱንም አውልቃ በፌስታሉ ጠቅልላ ይሄው ውሰደው፣ እኔ አልፈልግም ያንተን ስጦታ። እኔ ካንተ ጋር ተጋብቶና ልጆች ወልዶ አብሮ መኖርን ነው የምመኘው እንጂ ዝም ብለህ እንደ ሕፃን ልጅ አሻንጉሊት ስጦታ እያመጣህልኝ እንድታታልለኝና በእድሜ እንዲቀልድ ፈጽሞ አልፈቅድልህም በማለት እየተጨቃጨቁ እያለ ሮዚ ቅዱስ ያለበት ስፍራ ስኬት ደም በደም ስለሆነ በጣም ደንግጣና በጣም ፈርታ እናቷ ትናንትና ስለዛተችባት ቅዱስን እንዴት አይኑን እንደማታይ እንደማደርግሽ ግልጽ ነው በማለት ትነግራታለች። እሷም እማዬ እንደዛ አታድርጊ ብትላትም እናቷ ግን በንዴትና በብስጭት ከዛ ወጣ ነበረ። ስትመለስም የቅዱሴ ምሳቃ የሄደበትን ሰሃን ይዛ መጣ ነበር። በንግታው ስትሄድ ሮዚ ማንንም አላገኘችም። በጣም ተናዳና ተበሳይታ እናቷ ጋር ሄዳ ጠረጴዛውን በመምታት እናቴ ቅዱሴን ምን አደረግሽው? ጎዳሽው? እንዲጎዱ ታረግሽው? ምንድን ነው ስትልም ማሄ በለዛ ለብድና ብለሽ ነው እናትሽን እንደዚህ የምትናገሪው እያለች ከስር ማነብነቧን አላቆመችም። ሮዚ በተደጋጋሚ እንድታቆም ብትጠይቃትም እሷ ግን ፈጽሞ ፈቃደኛ አልሆነችም። እሷም እንደዛ ከሆነ ዝም በይ ብዬ ዝም ማለት ራስሽ ካልቻልሽ እኔ ዝም አረግሻለሁ ማለት ጉሮሯን እንቀጣረጋታለች። እናቷ እንደምንም ብላ ጉሮሯን እንድትለቃ ካደረገቻት በኋላ እንዴት ለእኔ ለእናትሽ እንኳ ክብር አይኖርሽም፣ ሁለተኛ እዚህ ቤት እንዳትመጪ ሂጂልኝ ውጭልኝ ብዬሻለሁ ብላ ከዛም ታስወጣታለች። ሮዚ ቅዱሴን ምን እንዳረገችው በተደጋጋሚ ብትጠይቃትም እሷ ግን ፈጽሞ ልትነግራት አልቻለችም። ሄዳ ወደ ቤት ለናታን ሁሉንም ነገር ትነግረዋለች። ናታንና ሰላም በጭቅጭቅ ላይ እያሉ ያለ ነበረ እሷ የደረሰች። ነገር ግን የእነሱን ፊት ምንም ማንበብና ፊት መረዳት አልፈለገችም ነበረ። ከዛም ምንም ሳትልም ቅዱሴ የለም በቦታው ናታን አሁን ሄደን እንድንፈልገው ፈልጌን የመጣሁትን እሷም ናታንም ሰላምዬ አይዞች ተረጋጊ፣ ምንም አይሆንም፣ ታገኘዋለሽ፣ ከዚህ ሰፈር ርቆ አይርቅም በማለት ፍለጋ ይወጣሉ። ሰላምዬ እዛ ጊዜ ስራዋን መስራት ትጀምራለች። የስጦታውን ወይም ቀሚሱን አልጋው ላይ ተወረውርልበትና ትሄዳለች። ማሄ እንደተለመደው ናታን ቤት ነው ብላ በአጭር ቢጃማ ወደ ክፍሉ ትሄዳለች። ሽንት ቤት ነው ብላ ብታንኳኳም ናታን አልነበረም በዛ ክፍል። አልጋው ላይ ግን እጅግ የሚያምርና እጅግ ውብ የሆነ ቀሚስ ታያለች። እሱንም አንስታ ወይኔ ናታን ምን አይነት ቀሚስ ነው የገዛህልኝ? ለእኔ ባትገዛም ለሰላምም ቢሆንም እኔ ግን የኔ ያደርገዋለሁ በማለት ብዙ ትመኛለች። ብዙ ብታወራም ብዙ ብትመኝም ነገር ግን ቀሚሱ ያንቺ አይደለም ብላ ሰላምዬ ብትነግራትም እሱ የአንቺ ጉዳይ አይደለም፣ አሁን ቀሚሱን ለብሼዋለሁ፣ ያምራን ወይስ አያምራም ነው ጥያቄው እንጂ
የማንና ለምን እንደተገዛ ማንም የጠየቀሽ የለም በማለት መልስ ትሰጣታለች። እሷም የራስሽ ጉዳይ ብላ ነገር ግን ቀሚሷን ስለለበሰችባት በቅናት ቀጠል ግብግብ ትላለች ሰላም። እኔ ምን ሆኜ ነው ቀሚሱን አልፈልግም ብዬ አልጋው ላይ የወረወርኩት? አልጋው ላይ ባልወረውረው እኮ መታ አትወስድብኝም ነበር በማለት ብዙ ተራሷ ጋር ትወራለች። ቡና ልድፋባት ወይስ ውሃ ልድፋባት ወይስ ቢንቶ ልድፋባት የቱ ይሻላል እያለች ደሞስ ቀሚሴ ቢበላሽብኝ እያለች ማብሰልሰሏን ትጀምራለች። ትንሽ ቆይታም ቡና እያቀረበች ስለነበረ እትዬ ከመምጣቴ በፊት ቡና አቅርቢ ስላለቻት ቡናዋን ስታቀራርብ ትመጣባታለች። እሷም ባላየ ትደፋባታለች። እንዴት ይህን የመሰለና ውድ ቀሚስ ታበላሽብኛለች? ላድርቅልሽ ስትላትም የሚያደርቅ ያድርቅሽ ብላ ጥላት ትሄዳለች። ክፍሏም ገብታ ቀይራ ቀሚሱን አጥባ እንድታመጣና በደንብ ይሄ እንዲለቅ እንድታረግ ታዛታለች። ሰላምዬም ቀሚሷ በቤትም ሆነ በዛም ሆነ በዚህም እጇ እንዲገባ ስለነበር የፈለገችው እሺ ብላ ትስማማለች። ሮዚና ናታን መንገድ ላይ እየወጡ እያለ ማይ ወይም የቅዱሴ ፍቅረኛ የነበረችው የቀድሞዋ እሷን ፎቶውን እያሳየች በሰፈሩ ከዚህ ቀደም እና እሷ ሰፈር አንቺን የሚፈልጉ ሰዎች መጥተዋን ስላሏት ማፈላለጓን ትጀምራለች። ከዛም ድንገት ከሮዚ ጋር ሲተላለፉ ይወርቃት ትገፈትራታለች። ሮዚ በጣም ቸኩላ ስለነበረ ስትገፋ ስልኳ ይወርቃል። ከዛም ሮዚ በጣም ይቅርታ ብላ ስልኳን አንስታ ስትሰጣት ፎቶ ፊት ለፊት ያለው የቅዱሴ ፎቶ ነበረ። 2 እርምጃ 3 እርምጃ ሳትራመድ የቅዱሴ ፎቶ መሆኑን ስታቅ ማይ መሆን አለባት ብላ ታስታውላለች። ከዛም ማይ ብላ ትጠራታለች። እንዴት ስሜን አወቅሽው? የት ነው ማቀሽ? አብረን የተማርነው ላስታውስ አልቻልኩም በማለት ማይ ትመላለሳለች። አንቺ እንኳ ምንም አታውቂኝም ብላ ነገር ግን ስለመጣሽና ስላየሁሽ በጣም ደስ ብሎኛል በማለት ሮጣ ትጠመጠምበታለች። እሷም አሁንም ግራ እየገባት እንደሆነና እንዴት እንደሆነ እንድታስረዳት ትጠይቃታለች። እሷም ምንም የምታስረዳሽ ነገር የለም፣ ነገር ግን እኔ በደንብ ነው ማቀው። አሁን ፎቶ ላይ ያየሁት ልጅ ደጋግሞ ብሎ ስምሽን ሲጠራ ነው የሚውለው፣ ለዛም ነው ያወቅሽ በማለት ታውቂዋለሽ። አሁን እሱ ያለበት ትወስጂኛለሽ? አንቺስ ማነሽና ነሽ ምኑ ነሽ ብትልም ታሪኩን ቁጭ ብላ ታስረዳዋለች። ነገር ግን አሁን ውሰዱ ስትል ሮዚ መንተባተቧን ስትቀጥል ናታን አሁን ግን የለም ከትናንትና ጀምሮ እዚህ ሰፈር ነበር የሚኖረው፣ ነገር ግን ከትናንትና ከዛሬ ጀምሮ የለም። እኛም እሱን ፍለጋ ስንወጣ ነው አንቺን ያገኘንሽ በማለት መልስ ይሰጣታል። እሷም ምንም ይሁን ምንም ቅዱሴ በጣም የምትፈልገውና እየፈለገችው ያለችውም እንደሆነም ትነግረዋለች። በቃ እሷን ካገኘችን ወደ ቤት ልመለስ በማለት ቅዱስ ናታን ወደ ቤት ይመለሳል። ሰላምና ሮዚና ማይ ሁሉንም ሰፈር ካሰሱ በኋላ በጣም ድከም ብሏቸው በቃ እንፈልገዋለን በቃ እንለያይ ስትል ነገር ግን ጥያቄ አለኝ መጠየቅ እችላለሁ ስትል ትጠይቃታለች። እሷም የተፈለገችውን ነገር መጠየቅ እንደምችል ትጠይቃለች። ምን አይነት እድለኛ ሴት ነሽ! ቅዱሴ በጣም ነው የሚወድሽ። እንዴት ተለያያችሁና አንቺስ የእሱን ያህል ተወጂዋለሽ በማለት ትጠይቃታለች። እሷም በጣም እንደምትወደውና ቤተሰብ በመካከል ገብቶ ድንገት እንደተለያዩ ትነግራታለች። ለማንኛውም አንቺና እሱ ያለው መካከል ብላ ስትጠይቃት እንዳጨርሽው እኔ አንቺን በመፈለግ የማግዘው ብቻ ነኝ በማለት መልስ ትሰጣታለች። ዛሬ ናታን ወደ ቤት ከተመለሰ በኋላ እንዴት እናቱን አሳምኖ ሰላምዬን ማግባት እንደሚፈልግ ያናግራታል። እናቱ ግን ተማሂ ቁጭ ማንንም ምራት አድርጓ መቀበል እንደማትችልና አንተ ግን ሰላም ብቻ ናት የኔ ሚስት ብለህ ካሰብክ ከዚህ ቤት መውጣት እንደሚችል ትነግረዋለች። እኔ ግን እንደሱ ሳይሆን እንድድሬ ነው የምፈልገው። እኛ መጋባት እንፈልጋለን፣ አብረን መኖር እንፈልጋለን ሲል ደጋግሞ ይመልስላታል። እሱም አይ እንደዛ አይሆንም በማለት ትመልስለታለን። ሰላምዬና ማሄ እጅ ለእጅ ተያይዘው ሲጨቃጨቁ ምንድን ነው በማለት ሲጠይቅ ሰላም በቀሚሱ ጉዳይ ነው ትላለች። ታዲያ አልፈልገውም ብለሽ የለም ለምን አሰጫትም እሷ ከፈለገችው ሲልም ጭራሽ ብላ ትናደድና ክፍሌ ነው ከፈለግ ውሰድና ስጣት ትላለች።
እሱም ስለቀናችና እንዲሁም ለራሷ ስለወሰደችው በጣም ደስ ብሎት እናቱን እንዴት ላናግራት ብሎ ወደ ክፍሏ ሄዶ ሲያናግራት ማሂ እንደተለመደው በር ስር ተለጥፋ ወሬ ታዳምጣለች። በጣም ተናዶ እውነቱን ሊነግራት ሲወጣ ቀድማ ማሂ ሁሉንም ነገር ሰምታለች። ይህን መቋቋም ያቃታት ተፋጣ ቅርጥራሉ። እናቷ ቃል የገባችላት